ለምን አስፈለገ መዋሸት? ለእያንዳንዱ ሰው ዞረሽ ማሳየት ውርደትሽና ውድቀትሽን ነው የሚያሳየው። በፊትም ነገር ያለው አሁን ደግሞ የምነግርህ እኔ እናንተ አብረን መቀጠል አንችልም። እኔ እናንተ አብረን መሆን አንችልም። እውነት አሁን ሩታዬ ማለት ነው የምትሰሩት ነገር ህዝብ ያውቃል። ሙሉ በሙሉ ሳይሆን ግማሽ ፐርሰንቱ በደንብ ያውቃል ድራማ እንደምትሰሩ፣ አንቺም ከሌላ ወንድ ጋር እንደማትላላጪ፣ አብርሃምም ሄርሜላን እንደማያገባ፣ ሲቀጥል ደግሞ የራቆት ቪዲዮ እንደማትይዥ ማንም ጠንቅቆ ያውቃል። እኛም ጠንቅቀን በደንብ እናውቃለን። የእናንተ ስራ ደግሞ 3 ዓመት ነው። አሁን ወደ 4ኛ ዓመት ቀጥላችኋል። በደንብ አድርገን ነው ጠንቅቀን የምናውቀው ማለት ነው። የእናንተ ውሸት የእናንተ ድራማ ማለቂያ የለውም። ነገር ግን አሁን ህዝቡ ተገልብጦ ሩታ ላይ ነው ፊት ያለው ማለት ነው የሚሳደበው። ሩታ ቡዜ መጣችና ውርደትሽና ቅሌትሽን ነው የሚያሳየው እዚህ ጋር። እንደው ቡዜ ምን ነው ሴት አይደለሽ እንዴ? ሴት አይደለሽም ወይ? የወንድምሽ ሚስት አይደለችም ወይ? የወንድምሽ ልጅ እኮ አቅፋ ቁጭ ያለችው ማለት ነው። ድራማ መሆኑን እኮ ታውቂያለሽ። ምን ነው በዚህ ልክ ሴት ሆነ? ሴትነት የሚባል ነገር እኮ አለ። ቪዲዮ እንደማትቀርጽ ታውቂያለሽ። ይሄ ድርጊት እንደማታደርገው በደንብ ጠንቀቀሽ ታውቂያለሽ። ሲቀጥል ሩታ ከዚህ ጨዋታ ከወጣች ማለት ነው የእያንዳንድሽ ቻናል እንደሚደክምና ስራ ምን መስራት እንዳለባችሁ እንደሚጠፋባችሁ ጠንቅቃችሁ ታውቃላችሁ። የምሬ ነው የምላችሁ። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ይሄንን አስረግጬ ነው የምነግራችሁ ማለት ነው። ምክንያቱም አሁን ሩታ ላይ ነው ህዝብ የተነሳው። ሩታም ደግሞ ለምን እንደማትወጣ ከድራማ ዓለም ለምን ይሄንን ነገር እንደማትተው አላውቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ጋይስ። ላይክ እያደረጋችሁ ልኝ ቻናል እየወረደ ስለሆነ ማለት ነው። እና ማታ እንግዲህ ሁላቸውም ሲንጫጩ ነበረ። ሲቀጥል ደግሞ ሩታ ላይ ነው እየተፈረደ ያለው ማለት ነው። ሌላኛው ደግሞ ምንድን ነው ቡዜ ያደረግሽው ነገር ነውር ነው፣ ያደረግሽው ነገር እንደዚህ ነው እና ውድ ቤተሰቦች ራቅ ብዬ ነው እሱ ምንድነው የቲቪ ድምፅ ስላለ ስለሚገባብኝ እና እንደዚህ ስላልሽ ነው እንደዚህ ምናምን። ወላይ በጣም ነው የምታሳፍሩት። ነውረኞች ናችሁ። የምሬ ነው የምላችሁ፣ ነውረኞች ናችሁ። እቺ ልጅ እኮ ምንም አላደረገችም እኮ ድራማ እኮ ነው። ያሚወጣል ሩታ ነው የሚወቅሰው፣ ያሚወጣል ሩታ ነው የሚወቅሰው። የሆነ ነውር የሚባል ነገር አለ፣ ሴትነት የሚባል ነገር አለ። እኔ ሴት ሆኜ ሌላኛዋ ሴት ልወቅሳት አልችልም። ደግሞ ህሊናዬን እያወቀ እውነተኛው ነገር ምን እንደሆነ እያወቁ ማለት ነው ልወቅስ አልችልም። ሩታም ደግሞ ለምን እንደመታቆም አላውቅም። እሷ ላይ ህይወቷ ላይ እና የሆነ ማንነቷ ላይ ጢቤ ነው እየተጫወቱባት ያሉት እድሜ ልካቸው። ስንት ዓመት ነው ጋይስ? እናንተ ፍረዱ። ሁላችንም አይተናል። 4 ዓመታቸው ቀጥለዋል አሁን ማለት ነው። ይህ ሁሉ ደግሞ ድራማ እየተሰራባት ነበረች ልጅ። ብዙ ነገር እየተባለች ነበረ። ለዛሬ ደረሰች። አሁን ላይም ደግሞ ሙሉ ጫናው እሷ ላይ። ትንሽ አታፍሩም እንዴ? ይሁን ለማፈራት ሞክሩም እንዴ? ያሳፍራል እኮ ነውረኞች። ሲቀጥል ቡዜ ማለት ነው እንደዚህ ከምትይ ሚዲያ ላይ ወታሽ ከምትይ ማለት ነው እውነት እኔ ያከብረሽ ነበረ። በቃ ሴት ልጅ ሆነ ሴት ልጅ እንትን የምትል ሴት ታስጠላኛለች። እና ታውቂያለሽ እንደማታደርገው የራቆት ቪዲዮ እንደማትይዝ የራቆት ፎቶ እንደማትይዝ በደንብ ታውቂያለሽ። ምን አንገበገበሽ ወጥተሽ ትናገሪያለሽ? እውነት በጣም ነው የምትደብሩት። ቢያንስ ባይሆን ለዶላር ብላችሁ ህሊናችሁ ከምትሸጡ ማለት ነው። ለዶላር ብለሽ የወንድምሽን ልጅ ሲነገድበት እኮ ዝም ብለሻል እኮ። አንቺም እየነገርሽ ነበረ። ምን ታደርጊ ነበር? ሁለታችሁም ቀጥ ለጥ አድርገሽ ታላቅ ነሽ። ታላቅ ከመሆንሽም አንፃር ቀጥ ለጥ አድርገሽ ትክክለኛው መንገድ እንዲይዙ ታደርጊያቸው ነበረ ማለት ነው። ድራማ አትስሩ፣ ከዚህ ነገር ውጡ ብለሽ መምከር ሲገባሽ ትላንትና ወደ ሽጌጌጌጌ። ኧረ እባክሽ በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። እኔ ሩታ ምን እንደነካት አላውቅም። እውነቴ ነው ብላችሁ እንዴ ሰው በየጊዜው በየእንትኑ በየአመቱ ማለት ነው ሁሌ ሲወቀስ፣ ሁሌ እሱ ላይ ሲወራበት፣ ሁሌ እሱ ጥፋተኛ ተደርጎ ሲወራበት ለምን እንደማይነቃ አላውቅም። ሩታ ምንድነው ያስተኛት እዚህ ጋር? ሩታ ምንድነው እንደዚህ ጀዝባ ያደረጋት እንዴ? ይቅርታ አድርጉልኝ ቤተሰብ። ምን ሆና ነው? ምን ነክቷት ነው? የሆነ ነገር ባይነካት ኖሮ እኮ እንደዛ ትሆንም ነበር። የሆነ ነገር ባትሆን ኖሮ እኮ ይህንን አክል ቤተሰቦቿ እኮ ውድ ቤተሰቦቿ አመናችሁ አላመናችሁም እኮ ፈቃደኛ አይደለም እኮ እንደዚ አይነት ቪዲዮ ሲሰራ። እንደዚህ አይነት በክብሯ በልጅ በትዳር ምናምን ሲነገድ እኮ ደስተኛ አይደለም እኮ። ምንም ቢሆን እኮ የወለደች እናት ራሱ ያማታል። እውነት እንደዚህ ሲባልባት አሁን እንደዚህ ማደር ነውር ብልግናሽና ነውረኛነትሽን ምናምን ስትላት ቡዜ ያ ነገር እኮ የሩታ ቤተሰብ ሲሰሙ እኮ ምንም ቢሆን እኮ ልጃቸው እንድትናካባቸው አይፈልጉም እኮ። ድራማ ነው አይደለም? እናንተ እንደ ጨዋ ሩታ እንደ ባለጌ ያደርጋችሁ ነው የሳላችሁት እዚህ ጋር ድራማው ላይ ማለት ነው። ኤሬዲዛ እውነት በጣም ነው ያስጠላኝ። ለማንኛውም ውድ ቤተሰቦች ሩታ እውነት ለመናገር ከሰማች ሰማች ነው። በውስጥ የምናወራት ሰዎች ልጆች ወይም ደግሞ እህቶች ብዙዎች አሉ እና
ተይ ከዚህ ነገር ውጪ ብለው ብዙ ሰው ተናግሯታል። ከትላንት ወዳም ትላንትና ከተሰራ በኋላ ያ ቪዲዮ ይሄ ደስታ የሚባለው ከመጣም በኋላም ደግሞ ብዙ ሰው ተናግሯታል። ተመለሰች ነው፣ ከዚህ ነገር ከወጣች ወጣች ነው። ኮሜንት ስርም ደግሞ ብዙ ሰው ተናግሯታል። እና እንግዲህ እንጠብቃለን። ውድ ቤተሰቦች ግን እኔ ያስጠላኝ፣ እውነቴን ነው የምላችሁ፣ እንደ ትላንትና ቪዲዮ ያስጠላኝ ቪዲዮ የለም። ብዙ ወንድሟ ወግና ነው እየሰራች ያለችው። ነገር ግን ተመልካች ነው እዚህ ጋር የተመልካች ምንነት አይተው ነው የሚገለበጡት የሚገለባበጡት። ሩታን የሚበልጥ ከሆነ ወደ ሩታ ይገለበጣል። ወደ አብርሃም ከሆነ ደግሞ ወደ አብርሃም ነው የሚገለበጡት። ይሄ ደግሞ ውሻነት ነው። እሺ አስረግጬ ነው የምነግራችሁ። ይሄ ነውር ነገር ነው። ሴትነት የሚባል ነገር አለ፣ እናትነት የሚባል ነገር አለ። ስለዚህ እቺ ልጅ መወቀስ አለባት ብዬ አላስብም። ሩታም ደግሞ እንግዲህ ቀልቢ ስጥሽ፣ ልጅሽን እና ባልሽን የምትይዥ አድርግሽ ይዘሻል። አንቺ ግን በጀርባ የምታደርጊውና ቪዲዮ ላይ የምታደርጊው ደግሞ አንድም ይሆን ያደርግሽ። ሌላ ምንም ልልሽ አልችልም። እውነት ለመናገር እንዴ ምንም ቢሆን የወለደች እናት እኮ እውነት እንትን አይሰማትም እኮ ጋይስ። የሆነ እንዴት ልበላችሁ ደስ አይላትም እኮ ምንም ቢሆን። እኔ ራሱ እንዴት እንደዘገነነኝ እኔ ነኝ የማውቀው ጋይስ። እውነት ቡዜ እንደዛ ስትናገር፣ ብሩክ ይመጣል ሌላ ነገር ነው የሚናገረው። አቤል ይመጣል ሩታ ላይ ነው የሚናገረው። ደግሞ ፈረንጁ ምን ሆነ ነው ትላንትና አሁን ደስታ የሚባለው ሰውዬ ይዞት መጥቶ እንደ ሩታ ለአንቺ ድራማ እኮ ነው የምትሰሩት እናውቃለን። ይሄ ያታሰድቧት ደግሞ እሷ ናት ምን እንደሆነች አላውቅም። ስታናድድ እውነቴ ነው የምላችሁ ምን እንደነካት አላውቅም። እኔ ብሆን በሷ ቦታ ወላይ ማንም አይነግድብኝም ነበር፣ ማንንም አይሰራብኝም ነበር። የፈለገ ነገር ከተበላሽ ይበላሻል እንጂ ማለት ነው። ትዳሬም የሚፈርስ ከሆነ ይፈርሳል እንጂ እኔ ላይ ማንም ወጥቶ ዩቱብ ቻናሉን ሊያሳድግ ከዛ አልፎ ተርፎ ደግሞ ብልግናሽን ነው የሚያሳየው፣ እንደዚህ ነገር ነው የሚያሳየው ምናምን። ኧረ ትሰራላችሁ ልትበሉ አፈር ብሉ። አንቺ ምን አገባሽ ልትሉኝ ትችላላችሁ። ሴት ከመሆነ አንፃር በቃ ሴት ልጅ ስትነካ እንኳን እንደዚህ አይነት ያወቃችሁ ያልነካችሁ ሰው ይቅርና እድሜ ልኩ ሲሰድባችሁ እድሜ ልኩ ደግሞ ሲበድላችሁ የኖረ ሰው ራሱ እንደዚህ ሲሆን እኔ ደስ አይለኝም። ውድ ቤተሰቦች እውነቱን ስነግራችሁ ማለት ነው። አንድ ሰው ባላደረገው ነገር አደረገ ተብሎ ሲደመደምበት እኔ የሆነ ጊዜ አንድ ነገር ልንገራችሁና ማለት ነው ምንም አላደረገም ያ ሰውዬ፣ ባልና ሚስት ናቸው። ከዛ በኋላ እህቷ ምን አለችኝ፣ እኔም ነበርኩ እኔም አይቻለሁ ብለሽ መስክር ያለችኝ ማለት ነው። የት ሳውዲ እያለሁኝ፣ እሱም በስልክ ነው፣ እኔ አላየሁትም፣ እኔ በአካልም አላውቀውም ሰውዬው። በእርግጥ የመልስ ቀን ነበርኩኝ፣ ዘመዳችን ናት እና መስክር የተባልኩኝ በውሸት አያችሁ አይደለ? እንኳን እውነቱን ይቅርና በውሸት መስክር የተባልኩኝ እኔ አላህ ምስክሬ ነው። እንኳን ልመሰክር ይቅርና ቀደም ብዬ አጋለጥኩኝ ማለት ነው። እና በጣም ነው የሚዘገነነው፣ በጣም ነው የሚያስጠላው እንደዚህ አይነት ነገር። የሆነ ህሊናችሁ አይሰማችሁም። እውነት ቢሆን እንኳን ውሸት ሆኖ እውነት ቢሆን እንኳን ልትናገሩ አይገባም ነበረ። ለማንኛውም ሩታ ከዚህ ነገር የምትወጪ ያደርገሽ። እውነት ከዚህ ነገር ንቅል ብለሽ ብትወጪ፣ ከዚህ ድራማ፣ ከዚህ ከተጨቃጨቀ ከተበላሸ የሆነ ከተዋረደ ድራማ ብትወጪ ደስ ይለኛል። ህዝቡ ሁሉ የተገለበጠው አሁን ሩታ ላይ ነው። አብርሃምም ምስኪን ሆኗል። ሄርሜላም እያለቀሰች ነው። ሌሎቻቸውም ደግሞ አብርሃም ተበደለ ነው የሚሉት። ቡዜም ደግሞ እንግዲህ ያደረግሽው ነገር ነው እንደዚህ ለሌላ ሰው የምታሳይ ምናምን ብላ እንግዲህ እየወቀሰች ነበረ። ደግሞ እኮ ህሌናሽ በደንብ ያውቃል። ደግሞ ታውቂያለሽ በደንብ ሴት ነሽ። እንደ ሴትነትሽን ለሴት ልጅ ልታዝኝ ይገባሽ ነበረ። ቤተሰብ ሰላም ሆኖልኝ